የበሽታው መነሻ ምክንያት በልቅ ግብረ ስጋ ግንኙነት፣ በመርፌ ማህፀን ውስጥ ያለ ልጅ ጡት ማጥባት፣ ለተበከሉ ፈሳሾች ተጋላጭ መሆን፣ በደም ልገሳ፣ በኦርጋን ነቅሎ ተከላ፣ በአፍና ብልት በሚደረግ ግብረ ስጋ ግንኙነት፣ በበሽታው በተያዘ ሰው መነከስ፣ በተቀደዱ የቆዳ ክፍሎችና በተበከሉ ፈሳሾች መካከል ንክኪ ሲኖር። ይህ በሽታ በምራቅ፣ በእንባ፣ በላብ፣ በነፍሳቶችና በወባ ትንኝ አይተላለፍም። ከዚህ በሽታ ጋር በተጓዳኝ ሊመጡ የሚችሉ በሽታዎች ቱበርኩሎሲስ፣ ሄፓታይቲስ፣ ቶክሶፕላዝሞሲስ፣ ሴክሹዋሊ ትራንስሚትድ ኢንፌክሽንስ፣ ሊቨር ኦር ኪድኒ ዳማጅ እና የዩሪነሪ ትራክት ኢንፌክሽን ናቸው። ዳያግኖሲስ አንድ ቴስት የበሽታው ምርመራ 4 ዋና ዋና የኤችአይቪ ምርመራዎች አሉ። እነዚህም አንቲቦዲ ስክሪኒንግ ቴስትስ፣ ሰውነታችን ለበሽታው መከላከያ አንቲቦዲ ሲያመርት አንድ የሚያመርተው ፕሮቲን አለ። እነዚህ ምርመራዎች ማለት ይህ ፕሮቲን መመረቱን ማረጋገጥ ነው። ከተመረተ በሽታው ይዞናል ማለት ነው። እነዚህ ምርመራዎች ውጤታማ የሚሆኑት በበሽታው ከተያዝን ከ2 እስከ 8 ሳምንታት በኋላ ነው። እነዚህ ምርመራዎች ሌላ ስማቸው ኢሚዩኖአሴይ ኦር ኤሊሳ ቴስትስ፣ አንቲቦዲ አንቲጀን ኮምቢኔሽን ቴስትስ። የአሜሪካው ሲዲሲ እነዚህን ምርመራዎች ይመክራል። እነዚህ ምርመራዎች ከአንቲቦዲ ስክሪኒንግ ምርመራዎች ይልቅ 20 ቀናት ቀደም ብለው በሽታውን መለየት ይችላሉ። እነዚህ ምርመራዎች P24 የሚባል የኤችአይቪ ፕሮቲን አንቲጀን መኖር አለመኖሩን ይመረምራሉ። ይህ ፕሮቲን በበሽታው ከተያዝን በኋላ ከ2 እስከ 4 ሳምንታት ውስጥ ሰውነታችን ውስጥ ይታያል። በተጨማሪም አንቲቦዲስ፣ ይህ ምርመራ በ20 ደቂቃ ውስጥ ሊጠናቀቅ ይችላል። አርኤንኤ ቴስት፣ ይህ ምርመራ ራሱን ቫይረሱን ለማግኘት የሚደረግ ምርመራ ነው። በበሽታው ከተያዝን ከ10 ቀናት በኋላ ይህ ምርመራ ቫይረሱን ማግኘት ይችላል። ይህ ምርመራ ውድ ስለሆነ ብዙ ጊዜ በመጀመሪያ ምርመራ ላይ አይተገበርም። ነገር ግን ለበሽታው በጣም ተጋላጭ ከሆንን እና የኢንፍሉዌንዛ በሽታ መሰል ምልክቶች ከታዩብን ሐኪማችን ይህንን ምርመራ ልታደርግልን ትችላለች። ኢን-ሆም ቴስት ኪትስ፣ እነዚህ በቤታችን ሆነን ናሙና የምንወስድባቸው ዘዴዎች ናቸው። 2 አይነት ዘዴዎች አሉ። እነዚህም one option is to prick your finger to get a small blood sample that you send to a lab. For the other, you'll swab your upper and lower gums and test the sample in a vial. You get a result in 20 minutes. Western blot or indirect immunofluorescence assay HIV and nucleic acid test, which looks for the virus itself. Treatment and medications, ለበሽታው የሚሰጥ ህክምና፣ የበሽታው መድኃኒቶች መደቦች የሚከተሉት ናቸው። ኖን ኑክሊዮሳይድ ሪቨርስ ትራንስክሪፕቴስ ኢንሂቢተርስ (NNORTs). እነዚህ መድኃኒቶች ቫይረሱ ለመራባት የሚያስፈልገውን አንድ ፕሮቲን ዲሴብል ያደርጋሉ። እነዚህ መድኃኒቶች ለምሳሌ ኤፋቫይረንስ፣ ሱስቲቫ፣ ኢትራቨሪን፣ ኢንተለንስ እና ነቪራፒን ቪራሙን ናቸው። ኑክሊዮሳይድ ኦር ኑክሊዮታይድ ሪቨርስ ትራንስክሪፕቴስ ኢንሂቢተርስ (NRTIs). እነዚህ የቫይረሱን መገንቢያ ኬሚካሎች ፌክ የሆኑትን ቨርዥንስ በማምረት የቫይረሱን መባዛት ይረብሻሉ። እነዚህ መድኃኒቶች ለምሳሌ አባካቪር፣ ዚያጂን፣ አንድ ደ ኮምቢኔሽን ድራግዝ ኤምትሪሳይታቢን፣ ተኖፎቪር፣ ትሩቫዳ እና ላሚቪዩዲን ዝዶቪየዲን ኮምቢቪር ናቸው። ፕሮቲኤዝ ኢንሂቢተርስ (PIs). እነዚህ መድኃኒቶች ቫይረሱ ለመራባት የሚያስፈልገውን አንድ ፕሮቲን ዲሴብል ያደርጋሉ። እነዚህ መድኃኒቶች ለምሳሌ አታዛናቪር፣ ሬያታዝ፣ ደሩናቪር፣ ፕሬዚስታ፣ ፎሳምፕሪናቪር፣ ለክሲቫ፣
እና ኢንዲናቪር፣ ክሪክስቫን፣ ቬንትሪዮረፊውዥን ኢንሂቢተርስ። እነዚህ መድኃኒቶች ቫይረሱ ወደ CD4 ሴሎቻችን እንዳይገባ ይከለክላሉ። እነዚህ መድኃኒቶች ለምሳሌ ኤንፊውቨርታይድ፣ ቢፍዩዚዮን እና መራቨሮክ ሴልስ ኤንትሪ ናቸው። ኢንተግሬስ ኢንሂቢተርስ። እነዚህ መድኃኒቶች ኢንተግሬስ የሚባለውን ቫይረሱ የራሱን ዲኤንኤ ከእኛ ዲኤንኤ ጋር የሚያዋህድበትን ፕሮቲን ዲሴብል ያደርጋሉ። እነዚህ መድኃኒቶች ለምሳሌ ራልቴግራቪር፣ አይዘንትረስ፣ ቬልቫይትግራቪር፣ ቫይቴክታ እና ዶሉቴግራቪር ቲቪካይ ናቸው። ቢፍዩዥን ኢንሂቢተርስ። እነዚህ መድኃኒቶች ቫይረሱ ከCD4 ሴሎች የውስጥ ክፍሎች ጋር እንዳይዋሃድ እና ራሱን እንዳያባዛ የሚከለክሉ መድኃኒቶች ናቸው። እነዚህ መድኃኒቶች ለምሳሌ ኤንፊውቨርታይድ፣ ቢፍዩዚዮን T20 ፕሬቬንሽን በሽታው እንዳይዘን መከላከያ ዘዴ። ተመርምሮ ራስን ማወቅ ካለብን በቶሎ ሕክምና መጀመር። እርጉዝ ከሆንን ቫይረሱ ወደ ልጃችን እንዳይተላለፍ ማድረግ ይቻላል።